እንዲወጣ ማለት ነው። ከልጅ ከዛ ፍቅረኛዬ በቤተሰቦች ብር ተቸግሮ ነበር። እኔ ደግሞ ስራ ላይ አይደለሁም ምናምን ስለው እሺ በቃ ብሎ እሱ ለፋዘር አስገባ ብር። ከዛ በኋላ እሺ ብዬ እንደዚህ እየቀጠልን በቃ ቤተሰቦቼንም አላወራቸውም። አሁን እሱ የሚፈልገው እኔ እዚህ ሰርቼ ብር ልክለት ከዛ በኋላ እሱ ደግሞ በብሩ ሄዶ ከዛ እሱም ሰርቶ እንድንጋባ ምናምን ነው የሚፈልገው። እኔ አሁን እንድታማክረኝ የፈለኩት ነገር ቤተሰቦችን እውነቱን ለመናገር ከሆነ ሰው እናቱን አይጠላም፣ ግን እኔ እናቴንም አባቴንም አልወዳቸውም። በጣም ነው የሚያስጠሉኝ። ምክንያቱም እንደዚህ ስላሉኝ ብቻ በጣም ነው የምጠላቸው። በቃ አምርሬ ማለት ነው። ማለት ምንም ያህል ቢሆን ፋዘር እንዲህ ቢጨክንብኝ ራሱ ማዘር እንዲህ የምጨክን አልመሰለኝም ነበር እና በቃ አላቅም። እና ሲቀጥል ደግሞ ከሱ ጋር ደግሞ አሁን ሰርቼ ታመኝ ይመስለኛል ሳስበው። ማለት ዋሽቶኛ አያውቅም። ስለሱም እዛ ያለውም እዚህ ከመጣው በኋላም ስለሱ ክፉ ነገር ምናምን ሰምቼ አላውቅም። ማለት እሱም አይዋሸኝም ብዬ ተስፋ አደርጋለሁ። እኔም ስለማልዋሸው ሁሉንም ነገር ደግሞ እንመካከራለን። በዚህ ቀን ውስጥ የተፈጠረውና ያደረገውን ነገር በሙሉ ይነግረኛል። ምንም አይደብቀኝም። ግልጽ ነን እርስ በራሳችን። ግን አሁን ላይ አሁን ደግሞ የራሴ አካውንት የለኝም። ምክንያቱም ስመጣ አባቴን አካውንት አወጣልኝ ምናምን ስለው ምን ያደርግልሻል የኔ ያለ አይደል እንደ የኔ ላይ ትልኪያለሽ ብሎኝ እምቢ አለኝ። ከዛን ሳላወጣ መጣው እና በፋዘር ስለምልክ ማለት ነው። አሁን እነሱ ላይ ብር መላክ አልፈልግም። ከዚህ በኋላ ልጁ ላይ ልለክ እና ልጁ እውነት ሄዶበት ምልከው ብር በሱ ሄዶ በኋላ ላይ እንጋባለን አለኝ። ግን ደግሞ ውስጥ ያልተቀበለም። ምክንያቱም አሁን ለምሳሌ እኔ ብሩን እሱ ላይ ልኬ እሱ ብሩን ወስዶ ከሄደ በኋላ ወይ ሌላ ሴት ጋር የሚሆን ምናምን ሰው ደግሞ የሚቀየርበት አጋጣሚ አይጠፋም። ታውቃለህ፣ ዛሬ ይወደኛል ብለህ የምታስበው ነገ ሊጠላክ ይችላል። ስለዚህ እኔ መወሰን አልቻልኩም ልልክ ነው። ብሩን እዚህ እንዳላስቀምጥ ደግሞ እዚህ መቀመጥ አይችልም። ብር ይጠፋል፣ እርግጠኛ ነኝ በስንት ነገር። ስለዚህ ግዴታ መላክ አለበት። ፋዘር ላይ ብልክ ደግሞ ለእኔ ምንም ነገር አይልክልኝም፣ አያረግልኝም። ብሩን ለራሱ ነው የሚጠቀመው። ይሄንንም እርግጠኛ ነኝ። ምንድን ነው የምትፈልጊው? ስለዚህ እኔ በዚህ እንድመትለኝ ነው። እሺ ሚዩት አድርጊና አዳምጪኝ እስቲ። አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት ትንሽ ለብለብ የሚያደርግ መርፌ ነው የምንወጋሽ። ትንሽ ሊያቃጥልሽ ይችላል፣ ግን ነቅሎ ይወጣልሻል። ችግር የለውም። ህግ አንድ፣ እናትና አባትሽን በወንድ አትቀይሪያቸው። ተናደሽባቸው ነው። አይ ነው እንደዛ ያልሽው። ልጅ ነሽ ገና፣ እረዳሻለሁ። የምሰማሽ ወይም እየሰማሁሽ ያለሁት ከፍርድ ጫማ ውስጥ ውጪ ሆኜ ነው። አንቺ ህይወት ላይ ልፈርድ አልችልም። ሀሳብ ነው ልሰጥሽ የምችለው፣ ማንም ላይ መፍረድ ስለማይችል። ምክንያቱም አንቺ ይህን ያልሽበት የራስሽ ምክንያት ይኖርሻል። በአንቺ ጫማ ውስጥ ማንም ሰው አይኖርም ወይም አልኖረም። ለምሳሌ ምርጥ ህይወት እየኖረ ያለ ሰው እንደዚህ ስትይ እንዴት ይባላል ምናምን ሊልሽ ይችላል። አንተ ምን አይነት ጫማ ውስጥ ነው ያለው? እሷ ምን አይነት ጫማ ውስጥ ነው ያለችው? የሰዎችን ህይወት ቦታቸው ላይ ህይወታቸው ላይ ሆነ ካልኖርን ጀጅ ማድረግ የለብንም። ሀሳብ እንስጣቸው፣ ግን ከጀጅመንት ውጭ ሆኖ ከፍርድ ውጭ ሆኖ ፈራጅ ፈጣሪ ነው። ገብቷቸዋል? አሁን እንደዚህ በማለት እንዴት ምናምን ዘራፍ የምትሉ ሰዎች ትኖራላችሁ። ለምን? እናንተም እኮ የራሳችሁ የሆነ የምትሉት ነገር እኮ ይኖራል አለ በህይወታችሁ ውስጥ። የእናንተን ህይወት የኖረው የለም። እቺ ልጅ የኖረችውን ታውቃለች። ስለዚህ ሀሳብ ስጧት፣ ግን አትፍረዱ ማለት ነው። እንዲህ ማለት የለባቸው። ቢካዝ የሰዎችን ልብና ኩላሊት የሚመረምረው ፈጣሪ ነው። አንደኛ ነገር ከሱ እነሱ ናቸው የሚበጁሽ። በደንብ አስምረሽ ማዳመጥ ያለብሽ ነገር ከሱ ብትወድቂ የሚያነሱሽ እነሱ ናቸው። ብትታመም የሚደርሱልሽ እነሱ ናቸው። ቅርብሽ እነሱ ናቸው። ኤኒዌይስ እኔ ምን አገባኝ ጠፋሽ አልጠፋሽ ምናምን አሉሽ። ያው እንደ እናትና አባት ከቀረቤታ አንፃር ተበሳጭተው ምናምን ሊሉሽ ይችላሉ። ያ ግን ከጥላቻ አይደለም። ለምን ይጠሉሻል?
አንቺ ወልደውሻል እኮ የወለደው ልጅ ሊጠላ ይችላል። ቢጠላ ሉዝ ያደረገው እሱ ነው። ጠልተውሽ ሳይሆን አንዳንዴ እኮ እንዴ ልጅ እያለን በጭንቅላታችን ተዘቅዝቀና እንዴ ስንገረፍ በርበሬ ታጥኖ ያደገ ሰው አለ። ለምሳሌ አሁን ቀርቷል መሰለኝ በርበሬ የታጠነ በሳማ እየተገረፈ። እኔ አሁን ቤት ውስጥ እንደኔ የተገረፈ የለም። ልጅ እያለ ይናገሩታል። ቤት ውስጥ እንደሱ የተገረፈ አጠና ዱላው አልቆ በጥርሱ ላይ ይኬድብኛል። ዱላው ላይ አልቆ ጥርስ በጥርስ አኝ ተደረገ ማለት ግን ከጥላቻ አይደለም። እና ቴንኪው ነው የምለው። አሁን ካደግኩ በኋላ ስበስል ኦ ማይ ጋድ ማለት መሸለም አለብኝ ለዚህ ብዬ ነው የማስበው። እንዲህ በማድረጋቸው ብቻ እንደዛ ባይሆን የኔ ምናልባት ተበላሽቼ ይቀር ነበር፣ ወይ ሱሰኛውን ነበር፣ ወይ ሰው የሚንቅ ለህይወትም ለሰው ልጅም ክብር የሌለው ዘልዛላ ሰው ሆኜ ቀር ነበር። ሶፍሬም አስይዞኛል። ከፋም ለማም አልገደለኝም። ምክንያቱም ሊገሉኝ አይደለም እንደዛ የሚያደርጉት የነበረው እኔን ስርዓት ለማስያዝ ከነበረው ነገር አንጻር ልክ ነው ልክ አይደለም እሱ የራሱ ትንተና አለው። ግን እኔ ግን እወደዋለሁ ያንን ፓርት። አሁን ነው ግን የሚገባኝ። ያኔ እኮ ወይኔ ስለሚጠሉኝ ነው እኔ ስለማይወዱኝ ነው ምናምን ብለን ነው የምናስበው ልጆች እያለን አይደል? ምን ለምን ነው የሚጠሉኝ እንላለን። ግን አድገሽ እድሜሽ ገፍቶ ልክ የመብሰል እድሜ ላይ ስትደርሺ ዋው ለካ ልክ ነበር ያ ነገር የምትይው ለዛ ነው። የሚሰርቡሽ የራስሽ ጉዳይ ምናምን ቢሉሽ የእውነት የራስሽ ጉዳይ ሊሉሽ አይችሉም። ወድቃ አሁን ታማ ሆስፒታል ገባች ቢባል በምን በአየር ልምጣ ምን ልሁን ብለው ራሳቸው ነፍሴን ሰጥቻት በመጣች ሊሉ የሚችሉ ናቸው። ገብቶሻል? በጣም ነው የምጠላቸው የሚለውን ነገር አውጪው ከአይምሮሽ። አመሰግናለሁ። እሺ አይባልም። አንቺ በጣም ልጅ ነሽ፣ ነርቨስ ሆነሽ ያየሻት ያችን ፓርት ብቻ ነው። በተጨነቅሽበት ጊዜ ጥሩ ነገር ስላላሉሽ ያችን ግን ከዛ ከሳጥን ውጭ አስቢው። እያንዳንዱ ነገር ኔጌቲቭሊ ተርጉመ ነው አንችልም። አንዳንዴ በእድሜም ነው እርግጥ የሚያስተምረው። አሁን እኔ ያለሁበት እድሜ ላይ ብትሆኛ እንጂ ይህንን አታስቢው፣ ዋይድ ነው የምታስቢው። ለካ ተራ ነገር ነው አርገሽ ነው የምትቆጥሪው። ስለዚህ ጥላቻ አያስፈልግም። እሱ ገንዘብ ላኪልኝ እያለሽ ያለው ቆዳሽን ሊገፍልሽ ነው። ምክር ስጠኝ አይደል ያልሽው? አንቺ ብር ልከሽለት እሱ አረብ ሀገር ሄዶ ከዛ ሰርቶ ልትጋቡ ትጋባላችሁ። በደንብ አድርጎ አስጥቶ አጥቦ አስጥቶ ያስገባሻል። በጭራሽ የስሜ ላይ ያለ እርግጠኛ ሆኜ ዋሽቶኛ አያውቅም፣ እንደዚህ አስመስሎ አያውቅም ምናምን። ሰይጣንም ሲጀመር ጥቅስ እየጠቀሰ ነው የሚመጣው። ከመጽሐፍ ቅዱስ ጥቅስ ይጠቅስልሻል። የእግዚአብሔር ቃል እኮ ይህን ይላሉላ ሊልሽ ይችላል። ኦኬ ሰይጣን እንዴት የእግዚአብሔር ቃል ሊጠቅስ ይችላል? ስለዚህ መልአክ ነው ካልሽ ትበያለሽ። የለም መልአክ መስሎ ነው የሚመጣው። አልዋሸኝም፣ እስካሁን ይንከባከበኛል። እና የወርቅ እንቁላል የምትጥይ ዶሮ እኮ ነሽ። ለሱ ላይ ይንከባከበሽ ነው እንዴ? ዝቅ ብሎ እግርሽ ሁላ ሊያጥብ ይችላል። ከእናትና ከአባትሽ በላይ ማሰብልሽ እኔ ሊልሽ ሁላ ይችላል፣ እስኪያርድሽ ድረስ ማለት ነው። ከዛ ገንዘቡን ልከሽ እሱ ሰው ሀገር ከሄደ በኋላ ብሎግ ያርግሽ ልት ታገኘዋለሽ። የራሱን ህይወት ነው የሚኖረው። ሲጀመር ከሴት ልጅ ገንዘብ የሚጠብቅና በሴት ልጅ ገንዘብ ህይወቱን ለመቀየር የሚሞክር ወንድ እውነተኛ ወንድ አይደለም። ትክክለኛ ወንድ በማንም ላይ ተደግፎ ኢቭን በቤተሰቦቹ ላይ ተደግፎ መሸጋገር አይፈልግም። ትክክለኛ ወንድ በራሱ ነው መቆም የሚፈልገው። ቀን ስራም ሰራ፣ ጎዳናም አደረ፣ አፈር ከድሜም ጋጠ፣ በራሱ ተፍጨርጭሮ ያገኛትን ተፍተፍ ብሎ ወንድነቱን ማረጋገጥ ይፈልጋል። ላኪልኝና ሰው ሀገር ሄጄ ምናምን ቆዳ ገፈፋ ነው። አድቢ ባልሽ አይሆንም። ከዋሻው ከብዙ ዓመት በኋላ መተሽ ውቀሽኝ። ትክክል እኮ አይደለም እሱ ምርጥ ባል ሆኖ ይኸው 10 ዓመት ኖርን። አንተ ጢው ያልክ ሰውነ በይኝ ከሆነ ግን በጭራሽ አይሆንም። ገንዘብሽን እንዳትሰጪ። ለቤተሰቦችሽም ደግሞ አሁን ጣላችኋለሁ የሚለውን እርሺውና ማገዝ ያለብሽን አግዣቸው። አሁን ሁሉንም ነገር አድርጊ አይደለም። አሁን በዓል ሲመጣ እንኳን አደረሳችሁ ብለሽ ነገር አድርጊላቸው። ገብቶሻል? ተራ ነገር ትንሽ ነገር እኮ ሊያስደስታችሁ ይችላል። ገንዘብሽ ግን አትላኪ። አስቀምጡልኝ ብለሽ ብዙዎቻችሁ አስቀምጡልኝ እያላችሁ እየላካችሁ ነው። ቤተሰቦች ያጠፉብኝ፣ ከዛ በኋላ አይናችሁን ላፈር
ገንዘቡ ለምን ሰጧቸዋላችሁ? እጃቸው ላይ ሲገባ እኮ እናንተን ለመጉዳት ብለው ባይሆን እንኳን ያጠፉታል። ፐርፐዝሊ አንቺን ህይወት ለማበላሸት አይደለም ያንን የሚያደርጉት። ችግራቸው ሊሆን ይችላል እዛ ጋር ገብቶሻል። ለምን ፈተና ውስጥ ትከቻቸዋለሽ? ህልምሽን ራስሽ አስተካኪው፣ ገንዘቡን ያዥው። ሀገሪሽ ስትሄጂ ራስሽ ቤት መግዛት፣ ንብረት ማፍራት፣ ቢዝነስ መጀመር ራስሽ አድርጊው። አስቀምጡልኝ ተብሎ ለሰው ብር አይሰጥም። ብድር አበድረሽ ሰው ብድሩን እኮ የማይመልስበት ጊዜ ነው። ገብቶሻል። ስለዚህ አስቀምጡልኝ ከምትይ ራስሽ አስቀምጪው። አካውንት የለሽም አይደል? ያለሽበት ሀገር ላይ የምታስቀምጭበት ሁኔታ ፍጠሪ በተቻለሽ አቅም። ከዛ ውጪ ለቤተሰቦችሽ ገንዘቤን አስቀምጡ ብለሽ ልከሽላቸው እነሱ ብሩን ሲያዩት ችግራቸው ይታያቸዋል። ኦኬ እተካዋለሁ፣ እስቲ የልጄ ነው ምን አለበት ልጠቀምበት ብለው ይጠቀሙበታል። ከዛ ብሩ ለመመለስ ማጣፊያው ይጠፋቸው፣ ልጓሙ ያጥራቸዋል። ከዛ አንቺም ትቆራረጫለሽ ከነሱ ጋር ህልሜን በላችሁት ብለሽ። ከዚህ ሁሉ ከምንጩ ማድረግ ነው። ሰፖርት ማድረግ ካለብሽ ታረጊያለሽ፣ እሱ ሰፖርቲንግ ነው። ከዛ ውጪ ግን ህልምሽን ለራስሽ ያዩ። ተግባባል? እሺ አሌክስ አመሰግናለሁ በጣም እሺ። መልካም ቀን። እኔ እኮ ምላሴን ይበላኛል። አትገርፉኝም ጋይስ? አሁን ይሄ ልጅ ህልሙን አጨናገፍኩት። እቺ ልጅ ብር ልካለት ሰው ሀገር ሊሄድ ነበር። እቺ ልጅ አሁን ፍሬን ከያዘችና ብሩን አልክም ካለች ማን ነው የወጋት? መርፌ አጣሁ ጀርቦ ይጣራ ይባላል። እኔ ጋር ነው የሚመጣው። ከዛ እኔ ወይ ጌምም ስጫወት ምናምን እዚህ ተፈጠ እንትን ላይ ምናምን ላይ ይመጣና ያጥረገርገኛል። አንተ ሴታ ሴት ወንድ አትሆንም ይለኛል። ወንድ አልሆንም፣ እሱን ይቸገር። ወንድ አርጉኝ እስቲ፣ ለኔም የሚልክልኝ ሰው ፈልጋለሁ። ወንዶቹ የተላከላቸው ነው ወንድ የሆኑት ብዬ ነው። እስቲ ወንድ መታረግኝ እዚህ ውስጥ ካለሽ አንድ የሆነ የቤት ኪራይ እንኳን ወንድ አያደርገኝም። አንድ BMW ብትገዢልኝ በኩራት ነው የማወራው። አሁን ወንድ ነኝ ብዬ ወዳጄ፣ አሁን ወንዶኛለሁ፣ ተገዝቶልኛል በስሜ ባንክ አካውንት እንኳን ክፈቱ። ሌላው ቢቀር ኧረ ተው ወንድ አድርጉኝ ተው። ጤና ይስጥልኝ። አሸነፍክ አላሸነፍክ ምኑ ጌሙን ነው ሳታሸንፍ ወጣህ እንዴ? ቀድም አይ ተሸነፍ አስታውሽኝ አላልከኝም እንዴ? ላስታውሰኝ። እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ባይዘው እንኳን ደህና ቆየኸኝ አሌክስ። በሰዎች ሪፈር ተደርጌ ነው የመጣሁትና አሌክስ ጋር ብዙ ነገር አለ። ልታከም አይደለም። በዚህ አጋጣሚ ግን የአንድ እህት ነበረችኝ አረብ ሀገር የምትኖርና በጣም የአረብ ሀገር ሴቶች በዚህ አጋጣሚ በጣም አይ ሪስፔክት ደም በጣም ደማቸውን ሰጥተው የሚኖሩ እህቶቻችን ስለሆኑ ማለት ነውና አንዷ እህቴ ነበረችና ብዙ ለመናገር የፈለኩት እነሱ የሚያስተምራቸው ብዬ ነው። አረብ ሀገር 8 ዓመት ነበር የኖረችው እህቴ እና ሰው ያለበሰውን ሰው ያላረገውን ሁሉ ለኛ አስታረቅ ነበር የኖረችው እና ኢትዮጵያ ማዘር ስትታመም በቃ እኔ ልጄን ሳላያት ልሞት ነው ስትል መጣች ማለት ነው እና 30 ቀን አልቆየችም ነበረ። ቶንሲል ያዛትና ሞተች። ልጅ ሆነን ነው የሞተችው እጃችን ላይ እና ምን ለማለት መሰለህ የገባሁት እናንተ ላካችሁም አላካችሁም እያኖርን ነው። እኛ ኢትዮጵያ ውስጥ የሚኖሩ ሰዎች ይኖራሉ። በዚህ አጋጣሚ እኔ ዩሮፕ ነው የምኖረው ግን ማለት እሷ እኛ በጣም እንዳንቸገር ብዙ ደም ነው የሰጠችውና መታ በቃ ቤት ገዝቼ ከዛ ትዳር ይዛለው እያለች ነው ሶፋ ላይ ተኝታ ቀን አርጉኝ ስትለን ቶንሲል ይዟት ነበርና ቀና ስናደርጋት ያብጦ ስለነበረ ፈነዳ በቃ ከዛ ሞተችና ምን ለማለት ፈልጌ ነው ይሄ በልጅነቴ ያየሁት የኔ የእህቴ ትልቅ እህቴ ናትና ብዙ ዋጋ የከፈለች እህቴ ስለሆነች ማለት እህቶቼ ናችሁ። እናንተም ህልማችሁን ሳትኖሩ እንዳትሞቱ። ሰው ሀገር ስደት በጣም መጥፎ ነው። ዩሮፕ እንኳን ብንኖር ኢትስ ኦኬ በቃ ደህና ነን በሚለው እየኖርን ይሆናል እንጂ ሀገር ቤት እንዳለ ሰው ይህ ልብህን አትስቅ፣ የልብህን የምትነግረው ሰው አይኖርም እና በተቻላችሁ አቅም በጣም ብዙ ልጆች ነው እዚህ ቤት ሲያለቅሱ የምሰማውና በተቻላችሁ አቅም
ራሳችሁን መጀመሪያ ስሩ። ለሰው የምትሰጡትን ነገር ሁላ ለራሳችሁ ስጡ። ራስን መውደድ ትልቅ ያደርጋል። ራስን መውደድ ማን ለእናንተ ቦታ እንዳለው ያሳያል። ራሳችሁን ካልወደዳችሁ የምትሰጡት ነገር ሁላ እንድትጠሉ ነው የሚሰራው። ስለዚህ እባካችሁ እና ደግሞ ብር ስትልኩ ያዙ። እሺ የምትልኩበት እንዳለ ወረቀት ያዙ። አገር ቤት ብትሄዱ የምትጠይቁበት የላካችሁት ሙሉ ስም ነው። እኔም እንደዚህ አይነት ገጠመኝ አለኝ። በዚህ አጋጣሚ የምትወዱት፣ የምታምኑት፣ የምትፈልጉት ባሌ የልጅ አባት ብላችሁ የምትሉት ሰው ገንዘብ ስለሰጣችሁ ባል አይሆንም። ወንድ ልጅ አንድ ልጅ ስለወለደላችሁ 10 ልጅ ብትወልዱለት ከመሄድ አታቆሙትም። የምታፈቅሪው ሰው ከሆነ ፍቅር ምን እንደሆነ የሚያሳያችሁ በገንዘብ አይደለም። አትሸወዱ። ፍቅርን ሳናይ በልጅነታችን ስደት እንወጣለን፣ ግን ከስደት በኋላ በስልክ ፍቅር ያለ ይመስለናል። አይደለም። የሚወደን ሰው ብዙ ዋጋ መክፈል አለበት፣ እኛ እንደምንከፍለው። የወጣችሁበትን ዓላማ ለቤተሰብ ስታረቁ ለቤተሰብ በቂ የሚባል ነገር አለ። ባውንደሪ ኑራችሁ ለምትሰጡት ነገር ሁላ ቆይ ይሄን ገንዘብ ለዛሬ ሊያዘው እናንተ ካስኪሳችሁ እስከሌለ በዚህ አጋጣሚ እናትን ትሸሻለች፣ እናትም ትጠላለች፣ እናትም ሸክም ሆናችሁብኝ ትላቸዋለች። አይምሰላችሁ። እኔ የእህቴን ታሪክ እዚህ ጋር የምናገረው እህቴ ደም ነው የከፈለችው ለኛ፣ ግን እሷን ግን ህይወቷን ማትረፍ አልቻለችም፣ ህልሟን መኖር አልቻለችም። በቃ 8 ዓመት የለፋችበትን እኛ ጋር ነው በቃ እኛ ነን የኖርንበት። እሷ ግን ሚስት ባል አገባለሁ ልጅ ወልዳለሁ ብላ 30 ቀን አልሞላትም ስትሞት። እናቴ ሶፋ ላይ አልጋ ቤት ተኝታ ነበር አሟትና እሷ ሶፋ ላይ ሆና ነው የሞተችው። እናቴ እንኳን ቀና ብላ ማየት አልቻለችም ልጇንና በቃ እኔ ልቤ በጣም ይሰበራል። በነገራችን ላይ በጣም ስለሚሰማኝ ብዙ አልሰማህም ላይ ምናምን፣ ምክንያቱም ብዙ ነገር ስላሳለፍኩ ነው በራሴና በቃ በተቻላችሁ አቅም ራሳችሁ ላይ ስሩ ለማለት ነው። እና አሌክስ የምትሰጠው ነገር በጣም ደስ ይላል። እና ስትነግራቸው ሴት ልጅ ሆነ ካላየኸው ወልደህ ራሱ በቃ የልጅ አባት እኮ ነው ቢበላው ማለት ትጀምራለህና እሱም ችግር አለው። በዚህ አጋጣሚ አሌክስ እዚህ ጋር የሚነግራችሁ ግዴታ መውለድም ማግባትም አይጠበቅበትም። ከሚሰማው ታሪክ ያለውን እውቀት ነው። ታይዘው እኩያንን በዚህ አጋጣሚና ምን ልላችሁ ነው ሲነገራችሁ ወይ እሱ ስላላየው ነው፣ ፍቅር ስለያዘው ነው፣ ስደትን ስለማያውቀው ነው አትበሉ። እሺ የኛ ሰው ወንድም ሊሞት ነው ተብሎ ሞተ ካልተባለ ማመን አይችልም፣ አይፈልግም ሁላ። በተቻላችሁ አቅም ሴት ልጅ ሴት የምትሆነው እና ለአደጋ ጊዜ ተጠሪ ያላት ኪሷ ውስጥ ያለውና ከፈጣሪ በታች እሱ ብቻ ነው፣ ሌላ ምንም የለም። እኔ ስደት ምን አስተማርሽ ብትለኝ በዚህ አጋጣሚ እንግሊዝ ሀገር ነው የምኖረው። ስደት 16 ዓመት ሆነኝ አሁን። ስደት ምን አስተማርሽ ብትሉኝ ከፈጣሪ በታች ሰው የለም። ከፈጣሪ በታች ያለው ጥረሽ ግረሽ በልተሽ አፈልግጠሽም ቢሆን ለልጆችሽ እናትነት እንዴት እንደሆነ መቆም እንዳለብሽ ለማሳየት የምትጥሪውን ነገር በቃ እሱ ነው ዋጋ። ልጅ ካለሽ ለልጅሽ ዋጋ ክፈይ። ወንድ ቢሄድ ወንድ ይመጣል፣ ወለድ በድባብ ትሄድ ይላሉ የድሮ እናቶቻችን እንኳን ሲነግሩን። ገንዘብ የሰጠሽው የልጅሽ አባት ለልጅሽና አባት መሆን አይችልም ማለት ነው። አባት ዋጋ ሲከፍል እናውቃለን፣ በረሃ ሲሄዱ እናውቃለን፣ በበረሃ ሲሞቱ እናውቃለን ለልጆቻቸው። እናንተ የዛሬዎቹ ምን ሆናችሁ ነው? ማንም ሰው ዛሬ እዚህ ጋር መጥቶ አፈቀርኩሽ ቢል ፍቅር እንዴት ነበረ የሚባል ነገር ማጣራት ጀምሩ። ዝም ብላችሁ እሺ ወይ ይሄ እኮ የኔ ለሄ ሰው እኔ በጣም ብዙ ገንዘብ የተበላ ሴቶች አውቃለሁ። በዚህ አጋጣሚ እኔ ቤት እንደዚህ አይነት ምክር ስለምሰጥ ነው አሌክስ። እና ገንዘብ የተበላባቸው ሴቶች ብዙ አውቃለሁ። ስፓይስ ተጫውቼ የሚያለያዩዋቸው ሰዎች አሉ ባይዘው እንዳንተ ማለት ነው። እና እንደዚህ አይነት ነገር ሲያጋጥማችሁ አሌክስ እንደዚህ ሲነግራችሁ ስላላጋጠመው ነው ብለን ስለምናስብ ነው አስረግጬ የምነግራችሁ። ሰው ያላጋጠመውን የሚያሰማውንም አያወራም። እንዳይገጥማችሁ ግን ሰው ሲነግራችሁ ስሙ። ከክፍለ ሀገር በጣም ብዙ ሴት ነው አረብ ሀገር የሚሄደው። ስላላያችሁት ብቻ አሌክስ አላየውም ማለት አይደለም፣ አሌክስ አያውቀውም ማለት አይደለም። እና እህቶቼ ራሳችሁን ጠብቁ። ነገ የምታስቡ ከሆነ ነገን አገኝሻለሁ ብሎ ለሚልሽ ወንድ ገንዘብ አትላኪ። አያውቅሽም። ሳያገኝሽ በሁለት ወር ፍቅር፣ በሁለት ወር ትዳር በሁለት ወር የለም እንዴ። ተንበርከኩ በቃ በየእምነታችሁ
ይሄ ሰው የኔ ከሆነ አምላክ ያሳየኝ በሉ። እሱን አድርጉ እሺ። እና በጣም ነው ማከብር። በዚህ አጋጣሚ አላብዛ ላስተላልፋቸው። እሺ አመሰግናለሁ። ሰላም ዋልሽ። ሰላም። እሺ አሌክስ እንግዲህ ስሙ እስኪ ስሙ መስማቱ ያሳዝናል አይደል? አንዳንዴ ያው ሰው ተንከራቶ ሰው ሀገር ሞት ነው እኮ መጨረሻችን፣ ይኸውላችሁ መደምደሚያው ሞት ነው። ግን አትሊስት ደስተኛ ሆነ መኖር አለብና ሌላው ቢቀር ለዛ ነው ጤናችሁን ቼክ አድርጉ በየጊዜው። ቼክ አፕ ይኑራችሁ የምትኖሩበት ሀገር ነው። የትም ኑሩ የት ማንም ችግር የለው። መሰራው ገንዘብ አትራፊ መሆነው ጤናዬንም ከያዝኩ ነው። ገብቷችኋል? ሰርቼ ፋይናሊ ካንሰር አለብህ፣ ስኳር አለብህ፣ ደም ግፊት አለብህ፣ ጉበት ችግር አለብህ። እነዚህ በሽታዎች ተላላፊ አይደሉም፣ በላይፍ ስታይላችን የሚፈጠሩ ናቸው። እንደዚህ አለብህ ብባል በቃ ከሰርኩ ወይ የሰራሁትንም ገንዘብ እዛ ላይ ጨፈጭፈዋለሁ። ደስታ የለም፣ ተስፋ መቁረጥ ነው የሚመጣው። ስለዚህ ባላንስ አድርጉት። ህይወታችሁ የምትኖሩት አንድ ህይወት ነው። ዝም ብላችሁ በከንቱ አይባክን፣ ጊዜያችሁንም አታባክኑት፣ አትጃጃሉ። እዚህ ፍቅር ምናምን ገለመሌ። ባሌ የት ነህ? እንደዚህ አይነት ይኸው አንቺ አሁን ኮማ አስገቧት፣ ነይ ውጓት፣ ኮማ ክፍል አስገቧትና ትወጋ። ጭራሽ ባሌ የት ነህ? ሶሻል ሚዲያ እዚህ ነው። አቤት ይበልሽ። አሁን አቤት ሲልሽ ወይ ትባባላላችሁ። ከዛ በውስጥ መስመር ቁጥር ትለዋወጡና ለእኛው ነው ጦሱ መጨረሻ። ቆዳዬን ገፈፈው ምናምን እዚሁ እየወጋን እዚሁ ኮማ ክፍል ሬሳ። እንደውም ቆይ አንዳንድ ነርሶች ኮማ ክፍል አስገቡ ስትባሉ ሬሳ ክፍል የምታስገቡ አላችሁ። አልሞተም እኮ ያልሞተ ሰው ሬሳ ማድረቂያ ክፍል ስንት ሰው ነው እዛ ያገኘ ነው? አሁን በነፍስ ያለ ሰው ፌንት የሰራ ሰው ቁጥር ተሳስቼ ነው ኮማ ክፍሉ መስሎኝ ነው ደግሞ ይሉኛል። ኮማ ክፍል አስገቡ ከተባላችሁ ኮማ ክፍል ነው። ሬሳ ክፍል በህይወት ያለ ሰው ዘጥ እያልታስሩልኝ ነው እንደምታስቡት። ክብራትና ክብራን ጥሩ ቆይታ ነበረን። በጣም እንግዲህ እንደተማራችሁ ተስፋ አደርጋለሁ። ኑ እሺ፣ ከፍቶኛል፣ ጨንቆኛል፣ ማውራት ፈልጋለሁ፣ መተንፈስ ፈልጋለሁ፣ ሰው የለኝም፣ ብቸኛ ነኝ፣ ተስፋ ቆርጫለሁ የምትሉ ሰዎች ኑ አዳምጣችኋለሁ። ለእናንተ ነው ይሄ መድረክ። ማንም እዚህ ውስጥ ከፍ ዝቅ ያለ ሰው የለም። ሁሉም ሰው እኩል ነው። እሺ፣ ነገ በተመሳሳይ ሰዓት እንገናኛለን። ጥሩ ቆይታ ነበረን። ስራ ላይ፣ ቢሮ ውስጥ፣ መንገድ ላይ ተኝታችሁ በተለያየ አይነት ሁኔታ ውስጥ ነው ከተለያየ ዓለም እየተከታተላችሁ የነበረው ስላላችሁ ደስ ይለኛል። ከየትም ከማሳለፈው ጊዜያቶች ሁሉ ይሄ እናንተ ጋር ማሳለፈው ጊዜ ኤክስፔንሲቭ ጊዜ እሱ ነው ለእኔ ውዱ ጊዜ እና እወዳችኋለሁ። ሁላችሁም እርስ በርሳችሁ ተዋደዱ፣ አትጠላሉ። ክፋት፣ ጥላቻ፣ ቂም፣ በቀል፣ መከፋፈል ምናምን ያለበት ቦታ አትሄዱ። ሁሉንም ሰው ውደዱ ያለምንም ልዩነት። ከዚህ ቦታ የመጣው እዚህ ነው የተወለደው እከሌ እንደዚህ ነው ሳትሉ ሰው በሰውነቱ ብቻ። አሁን እዚህ ኮመንት ላይ ማን ምን ስለምን ነገር አያወራም። በቃ በሃይማኖትም በዘርም በቆዳ ቀለምም በምንም እንትን የሚል የለም። ትረባም ከሆነ ትረባ በቃ እንደ ሰው መተራረቡ ምናምን ኖርማል ነው፣ ጨዋታ። ከዛ ውጪ ሰው በሰውነቱ አክብሩ። እዚህ ቤት ይሄ ነው መሆን ያለበት። እሺ እናንተ ነው ከዚህ ስትወጡ ያንን አስተምሩ ለሌላ ሰው በተቻላችሁ አቅም። ነገ እንገናኛለን። ሁላችሁንም እወዳችኋለሁ። ልመርቃችኋ ከመውጣቴ በፊት ረስቼው ረጅም እድሜና ከጤና ጋር ሰጥቶ እግረ እርጥብ ያርጋችሁ። የሄዳችሁበት የረገጣችሁበት ቦታ በሙሉ የሰው ፍቅር ይስጣችሁ። ከህፃን እስከ አዋቂ ድረስ ትልቁ ሀብት እሱ። ጤና ይስጣችሁ። ሁሌ ደስተኛ ሁኑ። ህመም አያገኛችሁ። በቤታችሁ ሰላም፣ ደስታ፣ መትረፍረፍ፣ በረከት ይብዛ። ያላችሁን በህይወታችሁ ውስጥ ያለውን በረከት አንዱን ሺውን ሚሊየን ሚሊየኑን ቢሊየን አድርጎ ይባርክላችሁ፣ ያብዛላችሁ። ቆጥራችሁ ማስጨርሱትን ሲሳይ ይስጣችሁ።